እንድትሆን አይደለም ልታለቅስም አይደለም። እኔ ወንድ ልጅ ሲያለቅስ አልወድም። ጎንበስ ብዬ ሰርቼ እዛው ቀና ስል በጣም ያዛረገኝ ማለት ነው። ያዛረገኝ ቅር ያለኝ ምንድነው እንደ እህትነት ነው እሺ፣ እንጂ የተናገሩበት አፍ መፍትሄ አያጡትም። ወገቤን አሞኛል ግን እሺ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ? እኔ አለሁኝ፣ ፈጣሪ ተመሰገነ ይሁን። እንግዲህ ዛሬ ታሜ ቤት ላይ ነው የተገኘሁት። ታምራትን ታውቁታላችሁ፣ ቤስት ፍሬንዳችን እንዲሁም ቤተሰብ እንደ ልጅ ታዛዥ በቃ እንደ ቤት ልጅ የምናየው ታሜ ወንድሜ እሱ ቤት ነው የተገኘሁት ማለት ነው። ያው ታሜ ከዛ በፊት ተናግሯል። ትንሽ ችግር አለበት። ያው ጎንበስ ብሎ በሚሰራበት ሰዓት ትንሽ ወገቡ ላይ ኬዝ አለው እና ባደረ ቁጥር ያ ኬዙ ከፍ እያለ ነው የሄደበት እና አሁን ያለበት ሁኔታ ደግሞ ብዙም ደስ አይልም እና ያው ዛሬ ጠርቼው እንዳናገረው፣ ምክንያቱም ስናናገረው እሺ ባይ ነው፣ ተቀባይ ነው። የሰውን ሐሳብ የሰውን ምክር ይቀበላል። ልጁ ሰሚ ነው፣ አዳማጭ ነው እና ቪዲዮ ላይ ስላየሁት በጣም ነው የተሰማኝ። ምክንያቱም ብቻ ደውዬ ጠራውና ያለውን ነገር እንዲነግረኝ አደርጋለሁኝ። አሁን ያለበት ሁኔታ ውሎ ያው ስራ ላይ ነው ወይ በሳምንት 2 በሳምንት 3 ነው የምንገናኘውና ውስጡን የሚያውቀው እሱ ነው፣ ህመሙን የሚያውቀው እሱ ስለሆነ ከኛ አልፎ ደግሞ ወደ ሌላ ቦታም ሌላ ነገርም እየተናገረ ስለሆነ አማራጭን መፍትሄን ይሰጠኛል ብሎ ነው እና እስቲ ደውዬ ጠራውና ጠይቀዋለሁ የሚለኝን አብረን የምንሰማ ይሆናል ማለት ነው። እንግዲህ አሁን ቀጥታ እሱን ደውዬ መጠራ ይሆናል። ሳሜ እንዴት ነህ? አማን ነው አለሁልህ። እንዴት ነህ? አለሁ አልነሳም፣ ወገቤን አሞኛል ግን እሺ። እንዴት ነህ? አለሁ። እኔ እንኳን የወለድኩበት ነው፣ አንተ የሰራህበት ነው ልዩነታችን። እንዴት ነህ? አማን ነው አለሁ። ጤና ስራ አሪፍ ነው። ይከፋ ቻለም ብለን ይሁን እንዴት ነህ? ሰላም ነሽ? ድጋሚ መጥቼ ሳልጠይቅሽ። ኧረ ኖርማል ነው፣ ችግር የለም። እንደዛ ትበላሽ አላልኩም እኔ። አንተ ያለህበት ሁኔታ እናውቃለን፣ በቃ ሁሉ ፋሚሊ ያውቃል እና ምንም ሀሳብ አይግባክ። ዋናው ያንተ ጤንነት ስለሚቀድም ማለት ነው። እሺ ሻይ ቡና ምን ምሳ በልተሃል? በልቻለሁ። ምሳ ማርያምን በልቻለሁ። እሺ ካልበላ ካለ ምሳ ይጣልክ። አይ የቤት ልጅ ነው በነገራችን ላይ፣ ከፈለገም ጠይቆ ይሰጠዋል። ሲበላም ከደረሰ እንደ ቤት ልጅ ነው ቁጭ ብሎ በልቶ ጠጥቶ እንትን የሚለው እና ለሱ ብዙም ጥያቄ ኖርማል ቤቴ ነው። እሺ ኖርማል ቤቴ ነው። ያው እኔ ዛሬ አንተ ቤት ላይ ነው ያለሁት በተቀሉ። እሺ እኔ ቤት ላይ አንተ ቤት ላይ ነው ያለሁትና በቀደም ፖስት ያደረከውን ቪዲዮ አይቼ ነበረ። ህመምህን በመናገርክ ደስ ብሎኛል። ለኛም ደግሞ ሳትነግረን ሳታማክረን ያንን ነገር ደግሞ ፖስት በማድረግ ቅርም ብሎኛል። ቅር ያለኝ ምንድነው እንደ እህትነት ነው እሺ፣ እንጂ የተናገሩበት አፍ መፍትሄ አያጡትም። አዎ ስትናገር የሆነ መፍትሄ ታገኛለህ። ያወሩበት ምላስ የተናገሩበት አፍ ጥሩም ነገር ይሁን መጥፎም ነገር ይሁን ታገኝበታለህ። ግን እኔ እኮ ላለመናገር ምናምን አስቤ ምናምን አይደለም። ብቻ ግን ያው አንዳንዴ በቃ የሆነ ብቻሽን ሆነሽ ስታረጊ ምናምን አለ አይደል የሆነ የሚሰማሽ ነገር። ተከከለ አሁን ያ ነገር ነው እኔ ላይ ደርሶ ትንሽ እንደዚህ ላውራ የቻልኩት እንጂ እንደዚህ የሚያስከፋቸው ብዬ አላሰብኩም ነበር። ግን ካስከፋቸው በጣም ይቅርታ። አይ ለምን እንደሆነ ታውቂያለሽ ነዚህ እውነቱን ለመናገር እኔ አሁን ያን ቪዲዮ ሰራው በጣም ተሰምቶኝ ነበር። ምክንያቱም ያን ቀን ደግሞ እንዳጋጣሚ ስራ ወጥቼ ነበር። በቃ የሆነ አለ አይደል ጎንበስ ብዬ ሰርቼ እዛው ቀና ስል በጣም ያዛረገኝ ማለት ነው። ያዛረገኝ በቃ በጣም ስሜታዊ ሆንኩ። በቃ እስከ መስሎ እኔ እንደዚህ የምቀጥለው ሰው እንደዚህ ነው የሚለኝ፣ እንደዚህ አመለካከት ነው ሌላ ያለው። እኔ ግን እዚህች ጋር እውነቱ መውጣት አለበት። በቃ
ኖርማል ያለውበት ነገር እንትን አይደለም ብዬ ነበር ያወጣሁት። ግን መናገርም ፈልጌ ነበረ። ያው ዝም ብዬ አለ አይደል እናንተን ከማስጨንቃችሁ ብዙ ጊዜ አስጨንቄያቸዋለሁ አውቃለሁ። ይህንን 100% አምንበታለሁ እንዳስጨነቅኳችሁ ማለት ነው። ግን ይህን ነገር እስኪ ብቻ ይለወጠው የሚል እንትን ነበረ ውስጤ ላይ ማለት ነው። ለዛ ነው ግን ካጠፋው ይቅርታ። አይ የጥፋተኝነት ስሜት እንዲሰማ አይደለም እኔ ይሄንንም ነገር የጠየቅኩ። ምክንያቱም በቃ እኔ ነገርኩ ከኛ ጋር ያንን ኬዝ ያውቁታል ብለህ ነው የምታስበው። በእርግጥ እናውቀዋለን፣ ግን እኛን ያስጨነቅ ይመስልሃል። ግን አይደለም። ይሄንንም እኔ እንድታቅ ነው ዛሬ አንተ ቤት ላይ ቁጭ ብዬ ቪዲዮ ልሰራ ይቻልኩት። በቃ ያንተ ኬዝ፣ ያንተ ህመም፣ ያንተ ጭንቀት እኛን ሊያስጨንቀን አይችልም። ምክንያቱም እኛ ላንተ እንሆንሃለን። በቃ ከፈጣሪ ጋር እንሆንሃለን። በቃ አስጨነቅኳቸው ብለህ እንደሆነ ተረድቼክ ነው እና እኛን አላስጨነከንም። በእርግጥ በቃ ከኛ አልፎ ያን ነገር እንትን ስትለው ቪዲዮ ሰርተን እንትን ስትለው ቅርም ስላለኝ ነው። በቃ እኛን ብታማክረን መፍትሄዎች ሊኖሩት ይችላሉ። ብዙ ቦታ ባለህ አቅም ተሯሩጠሃል ለጤንነትክ። በቃ ለጤንነት ተሯሩጠሃል ባለህ አቅም ባለች በትንሿም ነገር። ግን የከፋ ነገር ደግሞ አሁን እየሆነ ስለሆነ ከኛ አያንስም። እኛ ላንተ በቂ ነን። እኛ እህቶችክ ጋሽ ያለ እናቴም በቻለችው አቅምን ባይኖራት በጸሎታ ታግዛሃለች። አባቴ ያለ እኔ ያለው ለምለም አለች። እኛ እህቶችህ አለን። በቃ ይሄንን ልልክ ነው እኔ በጥቅሉ። እሺ እኛ አለን ልንልክ ነው። ያንተ ህመም ይሄን ያህል ደረጃ ደርሶ ሊያስጨንቅህ አይገባል። ከእግዚአብሔር ጋር እኛ እናግዛሃለን። እኔ በሙሉ ልቤ ነው እኔ አግዛሃለሁ። በቃ እኔ አግዛሃለሁ። እንዲህ ልትጨነቅም አይገባም። ማን እንደሆነ ታውቂያለሽ? አውቃለሁ ታግዙኛላችሁ። ግን የሆነ አካል ላይ ሁሉም እኮ የራሱ እንትን አለው አይደል? የሆነ አካል ላይ መጫኑ ዝም ብሎ ሁሌ በመጣ ቦረደው በሂደው እናንተ ላይ ጫና መሆኔ ነው ትንሽ ያሳሰበኝ። ገብቶሻል? እኔ እኮ እንደምትረዱኝ አውቃለሁ። አመሰግናለሁ ለሁሉም ነገር። ብዙ ደረጃ አደርሳችሁኛል። እውነት ለመናገር ሙሉ ቤተሰብ ማለት ነው። ግን በቃ አላር በመጣ ቦረደው እናንተን ማስቸገር እናንተን ብዙ ቦታ ማድረስ ትንሽ ከበደኝ። በቃ ለዛ ነው እንጂ አታግዙኝም ወይም ደግሞ እንትን አትሉኝም ማለት አይደለም። ግን በጣም ነው የማመሰግነው። እናቴ ትሞት እኔ አላር ሰው ቤተሰብ ኖሮት የሆነ ከቤተሰቡ ያጣው ነገር ቤስት ፍሬንድ በሚለው በቤተሰብ መንገድ በተዋወቀው ሰው ይህን ነገር ማግኘቱ ማርያምን፣ እኔ ከቤተሰቤ በላይ ቤተሰቤ እናንተ ናችሁ። ግን ይኸውልህ እኔ ስሜታዊ እንድትሆን አይደለም ልታለቅስም አይደለም። እኔ ወንድ ልጅ ሲያለቅስ አልወድም። ወንድ ልጅ የሚያለቅሰው ሲብስበት ከአቅሙ በላይ ሲሆን ነው። እና እኔ እንዲህ እንድትሆን አይደለም፣ ማርያምን እንዲህ እንድትሆን አይደለም። እኔ እንደዚህ ሆነ ስሜታዊ ሆነ እንድታለቅስ አይደለም። በጥቅሉ እኛን አልተጫንከንም። በቃ እኛን አልተጫንከንም። አንተ ለኛ የምታደርገውም ከዚህ በላይ ነው። በቃ ከትልቅ ትንሹ ሲጠራ ካቤት ስትላክ እሺ፣ አንደበትክ ሁሉ እሺ ስለሆነ ነው ያንተ እሺ ነው። አንድም ቀን ክፉ ነገር ጠማምነት ያሉን ነገር እኛ አይቼብህም ሰምቼብህም ስለማለቅ በጥቅሉ አንተ ለኛ ታዛዥ ነክ። በጣም ታዛዥ ስለሆንክ ነው። በቃ ያንተ ጉዳይ የኛ ጉዳይ ነው። ያንተ ጭንቀት የኛ ጭንቀት ነው። በቃ ስለዚህ ምንም ነገር እንዳይሰማክ፣ ምንም ነገር እንዳይከፋክ፣ በቃ ምንም አይነት ነገር እንዳይከፋክ በቃ ነገር እና ይሄንን ልልክ ነው በጥቅሉ። እሺ በቃ ይሄንን ልልክ ነው። በነገሮች ሁሉ እግዚአብሔር አዋቂ ነው። ሁሉም ነገር ላይ እግዚአብሔር ይጨመርበት። እንግዲህ ወጣት ልጅ ነህ፣ ሰርተክ አልጠገብክም፣ አግኝተህ አልጠገብክም። ገና ካንተ ብዙ ነገር አለ። ከዚህ በኋላ ሰርተክ ብዙ ነገር ይዘህ አግብተክ ወልደክ
ብዙ ነገር ካንተ እንጠብቃለን። ገና እንድራሃለን። ቀልዳለህ። ገና አንተን እንድራለን። እሺ ያ ስለሆነ እኔ ነኛውን አግብቼ ምን ማለት ነው? ታገባለህ። ቀልድ። ገና አንተን እንድራለን። ድረን ገና ያንተን ልጆች እናያለን። ስለዚህ አንተ ገና ነክ ገና ካንተ ብዙ ነገር ስላለ ምንም ሐሳብ እንዳይገባት። እግዚአብሔር ደግሞ አዋቂ ነው። እሺ እኛ በእርግጥ ያሳስበሃል ጭንቀትክ፣ ቁጭ ብሎ ለመነሳት እየከበደክ ነው ያለበት ሁኔታ እንረዳሃለን። ህመሙን ደግሞ ከኛ ይልቅ አንተ ነህ የምታውቀው። የምትታመመው አንተ ስለሆንክ አንተ ነህ የባለቤቱ የህመሙ ባለቤት። ከኛ ይልቅ አንተ ስለምታውቀው ጸሎት አድርግ። ባለህበት እምነት ፈጣሪ ይረዳሃል፣ እኛንም እግዚአብሔር ይረዳናል። በቃ ትታከማለክ፣ ትታገዛለክ። መልካም ደግሞ ኦዲየንሶች አሉክ የሚወዱክ የሚያከብሩክ። ስላንተ ብዙ ኦዲየንስ ይጠይቀኛል። እውነት ነው ወይ ታሜ ቪዲዮ ላይ እንደምናየው ታታሪ ነው፣ ትሁት ነው፣ ግን እውነት ነው ይሉኛል። አዎ እውነት ነው። ምንም ልዩነት ምንም ነገር የለውም። ታሜ ማለት እንደምታዩት ነው። ቪዲዮ ላይ የምታዩት ይሄ ራሱ ነው። ምንም አይነት ተቃራኒ ነገር የለውም። በቃ እና በቃ እነዚህ የምታከብሩት የምትወዱት ቤተሰቦች በመልካም ነገር ይሆናል። በሕክምና የሚያገኝበት ቦታ ይሆናል። ብዙ ነገር አለ። ከሰው እንደዚህ ያወሩበት አፍ ምንድነው? ብዙ ነገር ይገኝበታል ስላልኩ ነው። መልካም ነገሮች ታገኙበታለህ። እና መልካም ቤተሰቦች አሉ። መልካም ኦዲየንስ ስላለህ አንተ መፍትሄ አይታጣም ብዬ አስባለሁ። እሺ እና ፈጣሪ ያውቃል። እሺ በቃ እና ይሄንን ለልክ ነበረ ደውዬ የሚጠራውክ። በቃ እግዚአብሔር አዋቂ ነው። ምንም ሐሳብ እንዳይገባክ። እሺ በቃ እንግዲህ ቤተሰቦች የምትለው ነገር ካለ እስቲ በልና ሐሳብ። እንግዲህ ቤተሰቦቻችን ያለው ነገር ይሄ ነው። በቃ ታሜ እንግዲህ ይሄ ቤቱ ያንተና የምትላቸው ነገር ካለ በላቸውና ሐሳባችንን እንቋጫለን። ልጄ ሳትነሳ በፊት እንግዲህ አንቺ እኮ ሁሉንም ብለሽዋል። እኔ የምለው ነገር ምንም የለም ማለት ትችያለሽ። ብቻ ግን ቤተሰቦች እነዚህ ሁሉንም ነገር ነግራቸዋለች። ያለውን ነገር አስረድታለች። እኔ ላይም ያለው ነገር ይህ ነው። በቃ ኖርማል አለ አይደል? አሁን እንደ የትኛውም ሰው አሁን ለመንቀሳቀስ ይሄ ወደሽ ተፍ ብሎ ለመስራት ምን ይቀድማል? ጤንነት ይቀድማል። ጤንነት ስለሚቀድም እኔ ደግሞ ጤንነቴን ነው ማስቀደም ያለብኝ እና ቤተሰብ አውቃለሁ መልካም ኦዲየንስ አለን እና የምታግዙን ካላችሁ ስልክ ቁጥሬን አስቀምጥላችኋለሁ። በሱ ደውላችሁ እኔን ማግኘት ትችላላችሁ። አመሰግናለሁ። ነጽዬ ቴንኪው። ችግር የለም። አይዞህ። እሺ አይዞህ። እንግዲህ ቤተሰቦች፣ የታሜ ቤተሰቦች በያላችሁበት ቦታ ሰላም ጤና ለእናንተ ተመኘን። መልካም ጊዜ ይሆንላችሁ። እናመሰግናለን። ባይ